በ1993 ዓመተ ምህረት የአልጄሪያዋ መዲና አልጀርስ የመለስ ዜናዊንና የኢሳያስ አፈወርቂን ስምምነት አጸደቀች ተባለ። ኢትዮጵያም ብዙ ሺህ ወታደሮቿ የሞቱለትን ምድር ለኤርትራ ለቃ አሰብን ያክል የጀርባ አጥንት ለሻዕቢያ አስረክባ ባድመንም አሳልፋ ሰጥታ በአቶ መለስ ዜናዊ በኩል ተስማምታ ነበረ ከአልጀርስ የተመለሰችው። ያ ሺዎች እንደ ቅጠል የረገፉበት፣ ጎረቤታሞች ደም የተፋሰሱበት፣ ወንድማማች ህዝቦች ቂም የተቋጠሩበት ጦርነት ኤርትራ ነፃነቷን ባወጀች ማግስት የተደረገ ጦርነት ነበረ። መለስ ዜናዊና ኢሳያስ አፈወርቂ ሰሜናዊውን የኢትዮጵያ ክፍል ተጋርተው ደርግን እንዳላስጨነቁበት፣ በዶክተር አብይ ቋንቋም ተደምረው መንግስቱ ኃይለማርያምን እንዳላስኮበለሉበት፣ ጭራሽ ከቶውንም እንደማይተዋወቁ ሰዎች ሆነው በሰሜን ተራሮች ግርጌ ስር በመሳሪያ ላንቃ ተዋደቁ። ከደርግ ወታደሮች ለመሸሽ በቆፈሯቸው ምሽጎች ውስጥ እርስ በርስ ተቃበሩባቸው። አንዲቷ ሀገር ሁለት ሆና በተሰየመች ማግስት ኢትዮጵያና ኤርትራ በደም ጎርፍ ተጥለቀለቁ። ይህ ጦርነት አንተምተው የሚል አለቃ አጥቶ ብዙ ሺህ ሰዎችን ገብሮ ሲያበቃ ነበረ አልጀርስ ላይ ተደረገ በተባለ ስምምነት መቋጫ የተበጀለት። ያ የአልጀርሱ ስምምነትም በራሱ ብዙ የተደበቁ ምስጢሮች ያሉት፣ እስከዛሬ የሚያነታረኩ ጉዳዮች የሚያጀቡት ነው። ስምምነቱ ከመፈጸሙ በፊት የነበሩት የጦር ቁመናዎችም በራሳቸው ዛሬ ድረስ ኢትዮጵያ ውስጥ ትልቅ ርዕሰ ጉዳይ የሆኑ ትንታኔ ይሰጥባቸዋል። ኤርትራና ኢትዮጵያ የአንድነታቸውን ቋጥሮ ፈተው የተዛመዱበትን ገመድ በጥሰው ለአንዴና ለመጨረሻ ጊዜ ሲፋቱ ሁለቱም ሰላም የሚያገኙ መስሏቸው ነበረ። ዳሩ ግን ተለያይተናል ባሉ ማግስት ጦር ተማዘው አያሌ ወታደሮቻቸውንም ገብረው አልጀርስ ላይ በመሪዎቻቸው በኩል ሲወከሉ ዓለም ያየው የፌርማውን ስነ ስርዓት የመሪዎቹን ፈገግታ ነበረ። የመንግስት ጉያ ውስጥ ተወሽቀው ስብሰባዎችን ታድመው የነገሩን የትመጣነት አብጠርጥረው የሚያውቁት የቀድሞ ባለስልጣናት ግን ዓለም ካየችው የመለስ ዜናዊና የኢሳያስ አፈወርቂ ፈገግታ ጀርባ የነበረውን አሻጥር ሁሉ ደርሰውበታል። ነገሩ አልጀርስ ሳይደርስ የምዕራባውያን አሸማጊዎችን ፊት ሳይጠብቅ በጦር ሜዳ ድል ብቻ የሚያከትም ነገር ነበረ። ዳሩ ግን የማይወዷትን ሀገር የሚመሩ የሚል የማርያም ጠላት ስም የወጣላቸው የቀድሞ አለቆች አሰብና ምጽዋ ለምኔ ባድመስ ለመቼው ጊዜ ብለው ነው አሉ። ሲገሰግስ የነበረውን ጦር አስቁመው አልጀርስ ላይ የከተሙት። ይህን የነመለስ ዜናዊ ቅሌት የቀድሞ የህወሓት አባልና የትግራይ ክልል ርዕሰ መስተዳድር የነበሩት አቶ ገብሩ አስራት በወቅቱ የነበረውን ነገር ትውልድ ይስማ ብለው አፍረጥርጠው ተናግረውታል። ያን የነበረው ጦርነት መባቻ ሰሞን የኢሳያስ አፈወርቂ ቅጥረኞች ኢትዮጵያ ላይ ልዩ ኢኮኖሚያዊ ብልጫ ይወስዱ ነበረ ይላሉ አቶ ገብሩ አስራት። ኤርትራውያኑ በገብሩ አስራት አገላለጽ የተለያዩ አይነት አሻጥሮችንና ህገወጥ ንግዶችን ማድረጋቸው አሁን በዚህ ዘመን የሚቀር አይመስልም። አዲስ አበባ ከተማ ውስጥ የኮንዶሚኒየም ቤት ዋጋ ድንገት ጣሪያ ሲነካ የኪራዩም ነገር አልቀመስ ሲል ብዙዎች ጣታቸውን የሚቀስሩት ጥቂት የአስመራ ጸጉረ ልውጦች ላይ ነው። በሰላምና በእርቁ ሰበብ መንገዱ ወለል ብሎ የተከፈተላቸው እነዚሁ ጸጉረ ልውጦች በጥቁር ገበያ ከሚያንሸራሽሩት ዶላር የሚዝቁትን ገንዘብ እንዳሻቸው እየበተኑ የአዲስ አበባ ከተማን ቤት ዋጋና ኪራይ እንዳናሩትም ይጠረጠራሉ። ያኔም ታዲያ ጦርነቱ ከመጀመሩ በፊት ድንበር አካባቢ ተመሳሳይ የሆኑ ህገወጥ ንግዶች ላይ መሰማራታቸውን ነው ገብሩ አስራት የሚናገሩት። ነገሩን ይበልጥ የከበደ ያደረገው ደግሞ ሟቹ ጠቅላይ ሚኒስትር መለስ ዜናዊና በእርግና ዘመናቸው አሜሪካ ላይ ቁጭ ብለው የዳቦ ስም የሚያወጡት አቦይ ስብሃት የኢሳያስ ወዳጅ ነው መገኘታቸው ነው። የኢትዮጵያን ፖለቲካ በብሔር መሰረት ላይ ጠፍጥፈው የሰሩት እነ መለስ ዜናዊ ራሳቸው ባመጡት የዘር ልጓም ሲጎተቱ መነሻቸው ከወደ ኤርትራ እንደሆነ የሚናገሩ ሰዎች ቁጥራቸው ቀላል አልነበረም። እንዲያውም ነገሩ ያበጠው ይፈንዳ ብሎ አማራ ፖለቲካ ውስጥ የሚገባ ነው ይባላል። በዚህ ረገድ ስማቸው ቀድሞ የሚነሳው የአንድ ወቅት ፈላጭ ቆራጩ ሰው አቶ በረከት ስምዖን ናቸው። እናም ዘራቸውን ከወደ ኤርትራ ጎሳዎች የሚቆጥሩት እነ መለስ ዜናዊ ያኔም አሁንም የኤርትራ ቁንጮ ሆነው ላሉት ኢሳያስ አፈወርቂ ድጋፍ ለማድረጋቸው ምክንያቱ ደም ከውሃ ይወፍራል የሚለው ብሂል ሳይሆን አይቀርም። የሆነው ሆኖ ሁኔታዎች ከቁጥጥር ውጭ ሆነው ጦርነቱ አልጀርስ ላይ በተደረገው ስምምነት እስኪቋጭ ድረስ ብዙዎች መተኪያ የሌላትን ነፍሳቸውን ለወንድማማች ጦርነት ገብረዋል። ከ1993 በኋላ የኢትዮጵያና የኤርትራ ነገር ኖ ፒስ ኖ ዋር በሚባል ሁኔታ ውስጥ ነበር ያሳለፈው። ሁለቱም ሀገራት ውስጣቸው ባለው ፍራቻ ምክንያት አያሌ ጦራቸውን ድንበር አካባቢ አስፍረው አንዳንዴም ቅኝት የሚያደርጉ አውሮፕላኖችን እየላኩና እያሰሱ የአይጥና ድመት ኑሮ ነበር የሚገፉት። ይህ ሁኔታ
የዘለቀው 2010 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እስኪመጡ ድረስ ነበረ። ዶክተር አብይ አህመድ የ4 ኪሎን መንበር በተቆናጠጡ ማግስት ቀዳሚ ስራቸው ካደረጓቸው ጉዳዮች መካከል አንዱ ከኤርትራ ጋር ሰላም ማውረድ ነበረ። በህዝብ ተወካዮች ምክር ቤት ውስጥ ሳይቀር ለኤርትራ መንግስትና ህዝብ መልእክት በማስተላለፍ ሰፊ እጃቸውን ለሰላም በመዘርጋት የኢሳያስ አፈወርቂን ልብ ማሸነፍ ችሎ ነበረ ጠቅላይ ሚኒስትሩም። ታዲያ ዶክተር አብይ ጥረታቸው ሰምሮ ከወደ አስመራም የሰላም አየር መተንፈስ ጀመረ። የሁለቱ ሀገራት መሪዎችም ረጅም ዘመናትን እንዳስቆጠሩ ጥብቅ ወዳጆች ሆነው ታዩ። አዲስ ዓመትን ድንበር ላይ የሚያከብሩ ጓዶችም ሆኑ። አስመራና አዲስ አበባም እንደ ቀድሞ እዚህና እዚያ በሚሉ ተመላላሽ መንገደኞች የሚታጨቁ ሆኑ። ከሁሉ በላይ ደግሞ በጦርነቱ ወቅት እንደ አውሬ ይታዩ የነበሩት ዋናው ሰው ኢሳያስ አፈወርቂ አዲስ አበባ ላይ ደማቅ አቀባበል ተደረገላቸው። ስማቸው የተጠራም ተጨፈረላቸው። ኢሱ ተባለላቸው። እርሳቸውም የህዝባቸውን የሰላም መልእክት በታላቅ ጭብጨባና ሆታ ታጅበው ሲያደርሱ ታዩ። ጠቅላይ ሚኒስትር ዶክተር አብይ አህመድም የሰላም ኖቤል ተሸላሚ ያደረጋቸውን ታሪካዊ ክስተት ጥቁሩ መጋረጃ የተቀደደበት ቀን ብለው ሰየሙት። አሁን ግን ይህ ጥቁር መጋረጃ ተመልሶ ተጋርዷል። አብይና ኢሳያስም ፍቅራቸው ቀዝቅዞ ተኳርፈዋል። ሁኔታውን ጠለቅ ብለው ያጠኑ ተንታኞችማ ጭራሽ ለጦርነት ሁሉ መስጋት ጀምረዋል። ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ ጫጉላቸውን ረስተው ወደ ቀደመ ኩርፊያቸው ተመልሰዋል። መሪዎቹም አስመራና አዲስ አበባ ላይ ደጋግመው ያደርጓቸው የነበሩ ጉዞዎች ከናካቴው ቀርተዋል። በጠቅላይ ሚኒስትር አብይ የመጀመሪያዎቹ 2 የስልጣን ዓመታት ውስጥ ብቻ ሁለቱ መሪዎች ቢያንስ 14 ጊዜ ከአዲስ አበባ ወደ አስመራ፣ ከአስመራም ወደ አዲስ አበባ ተመላልሰዋል። ይህ ግን የመቶ ሺዎችን ሕይወት ከቀጠፈው የትግራይ ጦርነት በስምምነት መጠናቀቅ በኋላ ፈጽሞ ሊታይ አልቻለም። ጥርሳቸውን የምስራቅ አፍሪካ ጉዳዮች ላይ የነቀሉ፣ ዕድሜያቸውን ቀይ ባህር ላይ የጨረሱ፣ በዕድሜ አመሻሽ ዘመናቸውም የፖለቲካ ተንታኝ ሆነው የተከሰቱ ሰዎች ለዚህ የሁለቱ ሀገራት ኩርፊያ ሰበብ የሚያደርጓቸው 2 ወሳኝ ነጥቦች አሉ። የፕሪቶሪያው ስምምነትና ወደብ። ፕሪቶሪያ ይሉት ስምምነት አገር ውስጥም ድንበር ተሻግሮም ባሉ አካላት ለውዝግብ የሚጣቀስ ለኩርፊያ የሚመዘዝ የሞት ሰነድ ሆኗል። ያን ሁሉ የጥይት አረር አስቀርቶ ፈንጠዝያን እንዳልጋበዘ አሁን ግን ጠብ ያማረው ሁሉ እንዳሻው የሚተረጉመው ጽሑፍ እንደወደደ የሚተረትረው ጥቅል ሆኗል። በዚህ ዓመታትን ባስቆጠረው ስምምነት ላይ ምን ሲደረግ አልተገኘውም የሚል ወቀሳ የምትሰነዝረው ኤርትራ ከስምምነቱ ማግስት ጀምሮ የቀድሞ ልብሴ ይሻለኛል ብላ በአይነ ቁራኛ የምታየን ክፉ ጎረቤታችን ሆናለች። በእርግጥ ሁኔታውን ሲገመግሙ የቆዩ ተንታኞችም ጦርነቱ ውስጥ እንደነበራት ጉልህ ተሳትፎ ኤርትራ ቢያንስ አንድ ተወካይ ፕሪቶሪያ ላይ ሊኖራት ይገባ ነበረ ብለው ይሞግታሉ። ታዲያ ይህ ሳይሆን ቀረና አንዱ ለኢትዮጵያና ኤርትራ ወቅታዊ ትኩሳት መነሻ ሆኖ ቀረም። ሌላኛው ጉዳይ ደግሞ ወደብ ነው። የአልጀርሱ ስምምነት ጊዜ ከአንድም 2 ወደቦችን ኤርትራ ለብቻዋ ጠቅልላ ስትወስድ እነመለስ ዜናዊ ሲሉት የነበረው ነገር ዛሬ ድረስ እንደ ተረት የሚወራ ነው። ጅቡቲ ውላ ትግባልን እንጂ አሰብንማ ግመላቸውን ውሃ ያጠጡበት ብለው ነበር የተውላቸው። ከዚያ ጊዜ ጀምሮ ኢትዮጵያና ወደብ፣ አቢሲኒያና የባህር በር የቅርብ ሩቅ ሆነው አሉ። ጠቅላይ ሚኒስትር አብይ አህመድ ይህንን በውሃማ ሀገሮች ተከባ ውሃ የጠማትን ሀገር ሁኔታ ቀይራለሁ ብለው ይፋ ያደረጉት የወደብ ፍላጎት ትርክት ግን እነ ኢሳያስን እንቅልፍ የሚያስተኛ አልሆነም። ኢትዮጵያ ብዙ ሀገሮችን ደጅ ጠንታ አልሆንላት ሲላት ሶማሌላንድ ላይ አይኑ አርፎ ነበረ አንድ ሰሞን። ይህን ያዩና የሰሙ የ3 ሀገራት መሪዎች አንድ ጊዜ አስመራ ላይ፣ ሌላ ጊዜ ደግሞ ካይሮ ላይ የተቃጠሩ ኢትዮጵያ ላይ መዶለት ጀምረው ነበረ። የኤርዶሃኗ ቱርክ መሃል ገብታ አሸማገለች እንጂ ጉዳዩ ጦር ሊያማዘዝ የቀረው አንድ ሐሙስ ብቻ ነበረም። ታዲያ በዚያ የቱርክ ሽምግልና ኢትዮጵያና ሶማሊያ ሰላም ቢያወርዱም ኤርትራና ኢትዮጵያ ግን ወይ ፍንክች ያባቢለዋ ልጅ ብለው እንዳሉ አሉ። እናም እነዚህ ግትልትል ምክንያቶች አንደርድረው እዚያ ያደረሱት ትኩሳት አሁን ጫፍ ደርሶ በውጭ ጉዳይ ሚኒስቴር በኩል ለዓለም አቀፉ ማህበረሰብ ደብዳቤ የሚያጽፍ ብርቱ ጉዳይ ሆኗል። የኤርትራና የህወሓት ክንፍ ኢትዮጵያን ለማጥቃት ዝግጅት እያደረጉ ነው የሚል ቀጭን ደብዳቤ። አሁን ደግሞ ኤርትራን የመውቀስ ተራው ያረጋ ከበደ ሆኗል። የአማራ ክልል ባወጣው መግለጫ እየተዋጋው ያለሁት ከሻቢያ ጋር መሆኑን እወቁልኝ ብሏል። የአማራ ክልል ሰላምና ጸጥታ ቢሮ ከሻቢያ ጋር እየተዋጋው ነው የሚል መልእክት አሰራጭቷል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮው በማህበራዊ ትስስር ገጹ ላይ አሰራጭቷል።
መግለጫው ቀጥሎም ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲልም ከሷል። ያ በተለሳለሰ ድምጸት የተጀመረው የፋኖ እንቅስቃሴ አሁን ጥይት የሚንጣጣበት፣ ዲሽቃ የሚፎክርበት፣ ተራሮች በመሳሪያ ድምጽ የሚናጡበት፣ ከተሞች በጥይት ሮምታ የሚደነግጡበት፣ ባለፍ ገደም ደግሞ ብረት ለበስ ሳሞራ ድሮን እሳት የምትተፋበት ውጊያ ሆኗል። ስልጣን ለምኔ ተብሎ የተጀመረው አደረጃጀት አሁን ከ4 ኪሎ መንገድ ማን ያስቆመኛል በሚል ዛቻ የሚመራ ትግል ሆኗል። ስልጣኑን ከፈለግነው ማናግዶን ያለው አንደበት አሁን ስለ መንገድ መዝጋት ማውራት ጀምሯል። የፋኖ ጉዞ ከያኔ እስካሁን ሲሰፈርና ሲለካ እንደ እስክንድር ነጋ ዝነኛ አነጋገር መነሻና መድረሻ ያለው ትግል ሆኖ ይገኛል። በአንድ ባልተጠበቀ ክስተት እስክንድር ነጋ በማህበራዊ ሚዲያ በኩል ብቅ ብሎ መነሻችን አማራ መዳረሻችን ኢትዮጵያ ማለቱ የሚታወስ ነው። እስክንድር ይህን ንግግር ሲያደርግ እነዘመነ ካሴ ቀድመው በመሰረቱት የፋኖ አደረጃጀት ውስጥ አንዳች ቦታ ለመፈለግ ጎጃም ላይ ከተከሰተ በኋላ እንደነበረ ልብ ይለዋል። ታዲያ ይሄ እስክንድር መነሻና መድረሻ ትርክት አሁን ላለው የፋኖ እንቅስቃሴ ስም ቢያወርስ ሊሆን የሚችለው መነሻችን ስልጣን እምቢ መዳረሻችን 4 ኪሎ የሚል ይመስላል። ስልጣናችሁን ቀቅላችሁ ብሉት አይነት ንግግር ያደርግ የነበረው ዘመነ ካሴ አሁን ላይ ግን ትዝብት ውስጥ የሚጥል የ4 ኪሎ ፍቅር እያቃጠለው እንደሆነ ብዙዎች ይናገራሉ። ይህን የስልጣን ፍቅራቸውን ያስታምሙ ዘንድ ፋኖች ያማተሩት ደግሞ ዘመነ ካሴ ቀድሞ ከትሞባት የነበረችውን ኤርትራን ነው። በአማራ ክልል መግለጫ መሰረት ያኔ እነ ዘመነ ካሴና አንዳርጋቸው ጽጌ ህወሓት መራሹን ኢህአዴግ ለመጣል ነፍጥ ሲያነሱ አለሁ ብላ የተቀበለቻቸው ኤርትራ ዛሬ ደግሞ ጥይት አስታጥቃ መሳሪያ ለካ አይዟችሁም ብላ እነ ዘመነ ካሴን በአድራሽ ፈረስነት ተጠቅማ የለየለት ጦርነት ውስጥ ከታኛለች እያለ ነው የአማራ ክልል። ከሰሞኑ አማራና ኦሮሚያ ክልሎች ላይ ያለው የመከላከያ ሰራዊት አንዳንድ ቦታዎችን መልቀቁን ተከትሎ ነዋሪዎች እየተሰቃዩ ከተሞች ቀውስ ውስጥ እየገቡ ነው የሚለው አብን ደግሞ ፌዴራል መንግስቱም የክልሉ መስተዳድርም አንዳች ነገር ያደርጉ ዘንድ በነበለጠ ሞላ በኩል ተማጽኗል።